ዘመድ እነዚህ ናቸው ብሎ የነገሌን ስም ታሪክ ሊዘረዝር የመጣ መጽሐፍ አይደለም። ኦኬ የህይወትን መንገድ ሊያሳውቅ የመጣ መጽሐፍ። ቁርአንን እኮ ልዩ ያደረገው ምንድነው ነው? ከመጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ሲመጣ ስለ ሱናማይቱ ልጅ ዳሌ ሊያወራ ነው አይደል እንዴ? ዳሌዎቿ በጣም ትልቅ ናቸው፣ ጡቶቿ እንደዚህ ጠንካራ ናቸው፣ ወገቧ ቀጭን ነው፣ እግሯ ያምራል። መኃልየ ምዕራፍ 5 መኃልየ ዘሰሎሞን ምዕራፍ 7 ቁጥር 2 ላይ ጡቷ ያምራል፣ ምኗ ያምራል፣ ወፍራም ነው፣ ትልቅ ነው፣ ቀጭን ነው። ይሄንን ሊዘረዝር ነው የመጣው ቁርአን። ይሄንን ሊናገር አይደለም የመጣው ቁርአን። የሰው ልጅ ጣዖትን እንዴት መተው እንዳለባቸው ሊያሳውቀን ነው። ከሲኦል እንዴት መውጣት እንዳለብን። ይሄ እኮ ነው የቁርአን ዓላማው። ሲመጣ ራሱ ሰዎች ፍጡር ማምለክ የለባቸውም ብሎ ነው የመጣው። አምሳያችሁ ማምለክ የለባችሁም ብሎ ነው የመጣው። የዓለማቱን ጌታ አላህን ተገዙ ሊል ነው የመጣው እንጂ እንደዚህ የሰውነት አካል ሊዘረዝርና ዘመድ አዝማድ ስማቸው ሊጠራ አልመጣም። ይህንን አእምሯችሁ ውስጥ ልትቀረቅሩ ይገባል። ሁላችሁም መቀጠል ትችላላችሁ። አይ በቁርአን ላይ ስሟ የተጠቀሰው ሴት አንድ ሴት ብቻ ነው ስሟ። አይገርማችሁም? እሷም ማን ነች? ማርያም። ለምን የእሷን ስም መጥቀስ አስፈለገ? ኢየሱስ ክርስቶስ የሰው ልጅ መሆኑን ለመግለጽ አላህ ስብሐነሁ ወተዓላ መግለጽ ያስፈለገበት ምክንያት የሰው ልጅ እንደሆነ የአምላክ ልጅ እንዳልሆነ ሊገልጽላችሁ ሲል ዒሳ ብኑ መርየም። ለዚያ ታሪካቸው የተገለጹ ነፋሉ። ስለ ሔዋን ተጠቅሷል ወይ? አዎ በደንብ ተጠቅሷል። አላህ በቁርአን ላይ አደምን ፈጠርኩት ከእርሱም ጥንዱን ሚስቱን ፈጠርኩለት እያለ ገልጿል አላህ ስብሐነሁ ወተዓላ። ሐዋ ጋር ግን ሰዎች ስህተት የለባቸው፣ የተሰናከሉባት ነገር የለም። በመርየምና በዒሳስ በእርሳቸው ተሰናክለዋል። ስለዚህ ማንነታቸውን ሊገልጽ ዘንድ ስሟን ጠቅሷታል። ገብታችኋል አይደለ? የሰው ልጅ ነው እርሱ የሚለው። ሌላው መኮረጅ የምትሏት ነገር ማን እንደሚኮርጅ ታውቃላችሁ? የአዲስ ኪዳን ባለቤቶች። መኮረጅ ማለት በመጽሐፍ ላይ እንዲህ ተብሎ እያለ ከብሉይ ኪዳን እየኮረጁ ይጽፋሉ አይደል? በጣም በርካታ ቦታ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳው በመጣላቸው ቃል ላይ በቁርአን ሆነ በሐዲስ ላይ በዚህ መጽሐፍ ላይ እንዲህ ተብሎ የተኮረጀ አንዲት ቃል ታገኛላችሁ? ወፍ። የአዲስ ኪዳን ባለቤቶች በተለይ ዮሐንስ በመጽሐፍ እንዲህ ተብሎ፣ እነ ጳውሎስ በመጽሐፍ እንዲህ ተብሎ ከአይሁዶች መጽሐፍ እየኮረጁ እንዳለ ጽፈዋል። ኢሳያስ 9:6 ምናምን እንዳለ ኢየሱስ ክርስቶስ አድርገው ሁሉንም ወስደው ኢሳያስ 53 ምናምን ከዛ መጥተው ሙስሊሞች ኮርጃቸዋል። ለአዲስ ኪዳን ባለቤቶች ናቸው የኮረጁት። እንዳለ የትንቢት ስለ ኢየሱስ ነው ብለው ኮርጃው ተጽፏል። ይሄ ነው ኮረጃ ብለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መጽሐፍ ላይ እንደተባለ ብለው አንዲት ቦታ አይጠቅሱላችሁ። ከአምላክ ዘንድ የሚመጣን ቃል ማስተላለፍ ብቻ ነው። እሺ ጥያቄ ያለው መጠየቅ ይችላል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። መቀጠል እችላለሁ ከተፈቀደልኝ?